ውሻ ልጅ ከዳች አንተ የለህበትም አይደለ? ማን? እኔ? እንዴት አንተ እኔ ከዳለሁ? ያውም ከቃል ጋር ሆኜ። አንተ ውሸታም ካዲ! ምን? ብሌንን እንደምትጠላት እያወቅኩኝ እንዲህ ማለት አልነበረብኝም። ወይኔ ምንድን ያደረኩት? አጥፍቻለሁ፣ በጣም አጥፍቻለሁ። መመለስ አልችልም። ሁሉም ነገር አበቃ። ተዋረድኩ እናቴ፣ ተዋርጃ አዋረድኩሽ። እስኪ ቆይ ምንድን የተዋረድሽው ንገሪኝ እስኪ። ሰው ተናገረሽ ወይስ ሰላምን ብርጣልሽ? ምንድን ያደረግሽው ብለን? አይደለም እንደሱ አይደለም እናቴ፣ ከሱ የዋሰ ነው። ስሜ ጠፋ። ደግሞ ምን ጥፋተኛ አይደለሁም። የተባለውን ነገር እኔ አላደረኩም። እትዬ ነገሮች ሲገጣጠሙባት እኔ መስያት ነው እንጂ አላጠፋው። እስኪ ቀስ ብለሽ ንገሪኝ። እኔ እናትሽ አለሁልሽ አይደል እንዴ? ምንም ነገር ቢፈጠር ሁሉም ከጎንሽ ነኝ። እስኪ ንገሪኝ እኔ ልጅ ምንድን ነው የተፈጠረው? እውነቱን ብነግራትስ እትዬ ሰላም የኔን ደብዳቤ ስታነብ ሌባ ብላ እንዳባረረችን ብነግራት ታምነኛለች። አይ እናቴ ለስማ በጣም ትጨነቃለች። ሌባ ተብዬ መባረሬን ከሰማች ትጠላኛለች። ቃል እናትና ልጅን አጣልታለች። ብሌንና ወይዘሮ ገነትን እንግዲህ አጣልታቸው ትገኛለች። ብሌን ያለ ስሟ ስም ተሰጥቷታል። ለሰዎች መልካም አደርጋለሁ በማለት እንግዲህ ሌባ ተብላ ከስራ ቦታዋ ተባራለች። ይሄንን የሰማችው ወይዘሮ ገነት ደግሞ ልጄ እንዴት ታዋርጅኛለሽ? እኔ እንደዚህ ነው ወይ ያሳደግኩሽ? ሳሳደግሽ በስነ ምግባር ነው ያሳደግኩሽ እንጂ እንደዚህ ሌባ እንድትሆኚ አይደለም በማለት እንግዲህ ወይዘሮ ገነት ልጇን በጣም ተናዳ ከቤት አባራታለች። ብሌን እንግዲህ ከስራ ቦታም ተባራለች። ከስራ ቦታ ብቻ ሳይሆን ደግሞ ከእናቷ ቤትም ተባራለች ማለት ነው። በጣም ነው የሚያሳዝነው። ይሄ ብቻ አይደለም። ብሌን እንግዲህ በአቶ በኃይሉ ሰዎች ታግታለች። ቃል እንግዲህ ስራዋን እየሰራች ትገኛለች። ተንኮሏ መቼም ማለቂያ የለውም። ቀጥላ ነው የምትገኘው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቤተሰብ ሆናችሁ ደግሞ የምታበረታቱኝን ከልብ አመሰግናለሁ። እንግዲህ ቀጣዩን ድራማ አደራን ወደ እናንተ ይዤላችሁ መጥቻለሁ። ቀጣዩን ክፍል በዚህ ክፍል እንግዲህ አንዳንዴ መልካም የሚሰሩ ሰዎች ሳያስቡት ለሰዎች መልካም እናደርጋለን ብለው በሚለፉበት ቁጥር ለነሱ ደግሞ ጠላት እንግዲህ ተንኮል ለነሱ የሚሆን ወጥመድን ይዘረጋልና ብሌን የገጠማት ነገር ይሄ ነው። ሳታስበው እንግዲህ መልካም ነገር አደርጋለሁ፣ የወይዘሮ ሰላምን ህይወትማ መታደግ አለብኝ፣ በኃይሉና ቃል ሲቀልዱባት ሲጫወቱባት ዝም ብዬ ማየት የለብኝም በማለት እንግዲህ እንደምናስታውሰው በባለፈው ክፍል ደብዳቤ ጽፋ ነበረ። ታዲያ ያንን ደብዳቤ ለሰላም ለማድረስ አልቻለችም። የቻለችውን ደብዳቤው ቢጻፍም ግን ሰላም የምታገኝበት ቦታ ለማስቀመጥ ምቹ የሆነ ጊዜ ያላገኘችም። የሆነ ሰዓት ላይ ቦርሳዋ ልታስቀምጥ ስትል እንግዲህ ሄለን አይታታለች። ሌባ ልትሰርቂ ነው በማለት እንግዲህ ያለ ስሟ ስም ሰጥታታለች። ደብዳቤውን ታዲያ በድብቅ መስጠት የፈለገችው እሷ ከሰጠች እናቷ ላይ አደጋ ስለሚደርሱባት ማስጠንቀቂያ ስለተሰጣት በድብቅ ነበረ ደብዳቤውን ማስቀመጥ የፈለገችው። ነገር ግን አልተሳካላትም ማለት ነው። ሌባስ ብሏታል። ያኔ እኔ ሌባ አይደለሁኝም ቦርሳውን አንጥቼ ልሰጥሽ ነበር በማለት እንግዲህ በውሸት ዋሽታ እንግዲህ አመልንትን ብላለች። ሰላም አምናታለች ማለት ነው። ለጊዜው አምናት ነበረ። በእርግጥ ብሌን ለመስረቅ ፈልጋ አይደለም፣ ደብዳቤው ለማስቀመጥ ነበረ። አንዳንዴ ነገሮች ይገጣጠማሉ ማለት ነው። መልካም ስራ መስራት ምን ያህል ዋጋ እንደሚያስከፍል
በጣም ፈተና ይበዛዋል። ለክፉ ስራ ሲሆን ነገሮች ሊስተካከሉ ይችላሉ እንጂ መልካም ስራ ለመስራት እናንተ አንድ እርምጃ በጀመራችሁ ቁጥር ሁሌም ፈተናዎች አሉት እና ያንን መልካም ስራ ደግሞ ለማከናወን ሁሌም ቢሆን ጠንካራና ትዕግስተኛ መሆን ያስፈልጋል። ብሌን ግን አልተሳካላትም። በሁለተኛም እንግዲህ የሰላም ጃኬት ውስጥ ለማድረግ ደብዳቤውን ስትል ሰላም ይዛታለች። ያንን ሰላም የገመተችውና ያሰበችው ትናንትና ዝም ብዬሽ ነበረ፣ ለካ ሌባ ነሽ፣ ዛሬም ደግሞ ልትሰርቂ ነው ወይ በማለት እንግዲህ ያለ ስሟ አሁንም ድጋሜ ስም ተሰጥቷታል ማለት ነው። እሷ ያሰበችው ሌላ እየሆነ ያለው ነገር ደግሞ በጣም ሌላ ነው ማለት ነው። በጣም ያሳዝናል። አንዳንዴ ለመልካም ስራ ስትተጉ እንደዚህ ያለ ስማችሁ ስም ሲሰጣችሁ ብሌን የገጠማት ያ ነው ማለት ነው። ታዲያ ወይዘሮ ሰላምም ስሜታዊ ሆና ተናዳ ስለነበረ እንግዲህ ሌባ አሁንም ደግሞ ልትዋሽኝ ነው ወይ ልትሰርቂ መተሽ እንዴት ትዋሽኛለሽ ነው ያለችው። በዚህ ሰዓት እንግዲህ ያው ቃል ሰምታ ትመጣለች። ቃል ድሮም ቢሆን ለብሌን ምክንያት ነው የምትፈልገው፣ ከዛ ቤት የምታስወጣበትን መንገድ ነው የምትፈልገው ነበርና እንግዲህ አሁን ላይ መንገዶቹ ተከፍተውላታል። አንቺ እንዴት እንደዚህ ታረጊያለሽ? አንቺ ሌባ ነበረ ስትላት የነበረው ጭራሽ ብለሽ ከእናቴ ልትሰርቂ ይፈልግሻል፣ ምን አይነቷ ሌባ ነሽ በማለት እንግዲህ መሳደብ ትጀምራለች። ታዲያ ደብዳቤውን ወይዘሮ ሰላም አይታ ስለነበረ ደግሞ ይሄ የምን ደብዳቤ ነው? መቼም የአንቺ ጉዳይ አልቅም በማለት ደብዳቤውን ተቀብላት ነበረ። ተቀብላት እንግዲህ ደብዳቤውን ብታነበው ኖሮ ወይዘሮ ሰላም ጥሩ ነበረ። አላነበበችውም ማለት ነው። የምን ደብዳቤ ነው እያለች ይሄ የግል ደብዳቤ ነው እንዳታነቡ ነበር ስትል የነበረው። ታዲያ ቃልም ስለ ደብዳቤው በጣም ቆርቁሯታል። ማወቅ ነው የፈለገችውና ቀጥታ ተቀብላ ወደ ልብሷ ውስጥ ነው ያስቀመጠችው። ስጫት ስትላት እንኳን ልትሰማት ፈቃደኛ አልሆነችም። አላነበውም ግን አልሰጣትም፣ አሁኑኑ ከዚህ ትውጣ፣ ልብስሽን ሰብስበሽ ከዚህ ውጪ ነው ያለቻት። ያኔ ሰላም ደብዳቤውን አንብባውን ቢሆን ኖሮ ጥሩ ነበረ። ምክንያቱም ደብዳቤው እየተጻፈው ለሰላም ስለሆነ ማለት ነው። ቃል እንግዲህ እያንዳንዶቹን ነገር ላይ ትኩረት የምታደርገው ብሌን የእሷን ሚስጥር ስለምታውቅ ሁሌም ቢሆን የሆነ ነገር ታደርጋለች ብላ የሆነ ፍርሃትና ስጋት ስላለባት ብሌንን በጣም ነው የምትከታተላት ማለት ነው። ከዛሬ ነገ ዋረዳለው ታዋረደኛለች ብላ ስለምትፈራ ፍርሃት ስላለባት ነው ይሄን ሁሉ የምታደርገው። እና የመጀመሪያዋ አላማዋን ስኬቷን አሳክታለች። ብሌንን ከዛ ቤት ለማስወጣት ነበረ የምትፈልገው። አሁን ላይ እንግዲህ ብሌን ከዛ ወጥታለች ማለት ነው። ውጪ ስትላት ብሌን እንግዲህ እውነቱ ግን ተደብቆ አይቀርም በማለት ነው የወጣችው። መክረናልን መክራት ይገባል እንጂ ከቤት መውጣት የለባትም ብላ ነበረ ሰላም። እንደዚህ እያደረገችም ለእሷ ነው ወይ የምታገዡ ሰራተኛ ሞልቶ ባለበት በማለት እንግዲህ በራሷ ፍቃድ ቃል ብሌን ከቤት እንድትወጣ አድርጋለች። ውጪ ስለተባለች እንግዲህ ብሌንም ልብሶቿን ሰብስባ ከቤት ወጥታለች ማለት ነው። ከቤት ወጥታ እንግዲህ እናቷ ጋር ሄዳ ነበረ ማልቀስ የጀመረችው። ለእናቷ ለመናገርም በጣም ፈራች። ቃል የሰላም ልጅ አይደለችም። ይሄንን ደብዳቤ ጽፌ ደብዳቤ ልብሷ ውስጥ ቦቷ ውስጥ ላስገባ ስል ነው ሌባ ያለችኝ ብዬ ብናገራት ደንግጣ የሆነ ነገር ትሆንብኛለች። እናቴ ደግሞ ለክብሯ በጣም ትጨነቃለች በማለት እንግዲህ በጣም ተጨናንቃ ነበረ። አባረሩኝ፣ ግን እኔ እነሱ የሚሉት ነገር የሚናገሩት ነገሮች አጋጣሚ ተፈጥረው እንጂ እውነት ሆኖ አይደለም ያለችው። ያው ግልጽ አድርጋ አልነገረቻትም። ቃል እንግዲህ ቀጥታ ነው የወይዘሮ ገነትን ቤት አፈላልጋ የሄደችው። አፈላልጋ ስትሄድ ግን ያው የበለጠ ነገሩን አጠናክራ ነው ሄደችው። ከዚህ በፊት ዳግምና ብሌን ሲሳሳሙ ፎቶ አንስታቸው ነበረ እና ያንን እንግዲህ ፎቶ ለእናትየዋ ለማሳየት ጭምር ነው ይዛ ሄደችው ማለት ነው። ቀጥታ ሄዳ እንግዲህ ብሌን ለእናቷ ምንም ነገር አልተናገረችም። ኦልሬዲ ቃል ግን ልጅሽ ከስራ የተባረረችው ስትሰርቅ ይዘናት ነው፣ እናቴ በጣም አዝናባታለች፣ አንቺ ለፍተሽ አሳድገሽ እናትሽ አሳድገሻት ልጅሽ በአደባባይ አዋረደችሽ፣ እናቴ በጣም አዝናለች በማለት እንግዲህ ወሬዋን ከማቃጠር ነው የጀመረችው። እሱ ብቻ አይደለም ደግሞ ስራ አትሰራም፣ ቤት ውስጥ ከማንም ጎረምሳ ጋር ስትዳራና እንደፈለገች ስትሆን ነው የምትውለው። ማስረጃ ከፈለግሽ ብላ እንግዲህ ከዳግም ጋር ስትሳሳም የነበረውን ፎቶ አንስታ ለእናቷ አሳይታለች። በዚህ ሰዓት እንግዲህ በጣም ነው ብሌን የደነገጠችው።
ውሸት ነው ብትልም እንግዲህ ኦልሬዲ ማስረጃ ፎቶ ይዛለች እችኛዋ። አንዳንድ ሰዎች ሰዎችን ለማዋረድ ለክፉ ቀን እያሉ ማስረጃ የሚይዙ ሰዎች አሉ፣ ልክ እንደ ቃል አይነቶች ማለት ነው። በቅናት መንፈስ እየተሞሉ የሰውን ደስታ የማይፈልጉ። ብሌን ብታፈቅር ጊዜዋ ነው። ደግሞ ዳግምን ታውቀዋለች ወይዘሮ ገነት የወደፊት ባሏ ሊሆን የሚችል ሰው ነው። ስለዚህ ብሌን ጥፋተኛ አይደለችም ማለት ነው። ቃል ይህን ሁሉ የምታደርገው ስለምትቀናባት በብሌን የእሷን ህይወት ማመሰቃቀል ስለምትፈልግ፣ ሁለቱም ደግሞ እንዲለያዩ ስለምትፈልግ ይህንን ነገር አድርጋለኝ ማለት ነው። ወይዘሮ ገነት በጣም ነው ስሜታዊ የሆነችው። እኔ ለፍተሽ አሳድገሽ ነገሩን ሁሉ እንድታቂ ፈልጌ ነው ደግሞ ዲቃላ ይዛብሽ እንዳትመጣ አሁንም ደግሞ ብታስመረምሪያት ይሻላል፣ በሽታም አለ እኮ እያለች እንግዲህ ብዙ ነገር ብላለች። ብሌን እንግዲህ እዚህ ደረጃ አልደረሰችም። ይሄንን ሁላ የምትፈልገው ከዳግም ጋር ብሌን ሳትሆን ይልቁ ነው ቃል ናት ማለት ነው። ራሷ እኮ ፈልጋ ዳግምን ማግኘት አልቻለችም። ይሄ እሱ ማግኘት ስላልቻለች ያላት አማራጭ እንግዲህ የብሌንን ስም ማጥፋት፣ ዳግምን እና ብሌንን ማጣላት እንደዚህ ማድረግን ነው እየፈለገችው ማለት ነው። ታዲያ አቶ በኃይሉ ደግሞ ሳሚን እንግዲህ አንትን ብሎታል፣ አስመትቶታል ማለት ነው። ሰው ቀጥሯል። አሁን ላይ በኃይሉ ጦርነቱን በይፋ ጀምሯል። ቃልም እንግዲህ የአንድ ቀን ናት፣ ለጊዜው ዝም ይበላት ነገሮችን እስከሚያስተካክል እንጂ በኃይሉ ይበቀላታል። እንደዚህ በቀላሉ አይተዋትም። ሳሚንም አግኝቶ እንግዲህ ከኋላ ሰው ቀጥሮ አሳግቶታል ማለት ነው። ኦልሬዲ ይሞት ይትረፍ ራሱ አይታወቅም። እንግዲህ ሴጥን ያስደረገው በድንገት መጥቶ ማለት ነው። ብሌን እንግዲህ ዳግም ደግሞ ወይዘሮ ገነት ጋር ሲሄድ ወይዘሮ ገነት ብሌንን ከቤት ስላባረረቻት በጣም ተናዳ እያለቀሰች ነበረ። ስሜታዊ ሆና በአንተ ምክንያት ነው ልጄን ከቤት ያባረርኩት፣ ምን ልሰራ እዚህ መጣክ? እኔና ልጄን በአንተ ምክንያት ነው እየተጣላ ነው። ይሄ ስኳርና ዘይት ይዘህ እየመጣክ ልጄን ለማባለግ ነው ወይ? በማለት እንግዲህ በጣም ተናግረዋለች። ዳግም ግን ወደ ቤት ሄዶ የነበረው ዛሬ እግሯ ስር ወድቄም ቢሆን እናቴ እንደሆነች ልነግራት ይገባል ብሎ ነበር የሄደው። እንግዲህ ነገሮች አልተሳኩም። እሱ ያሰበው ሳይሆን ያላሰበው ነገር ነው የሆነው። ብሌን እንደሄደች እሱ ጭራሽ የሚያውቀው ነገር አልነበረም። ተቆጥታ ነው እንግዲህ ውጣልኝ ብላ እንደ ውሻ ከቤት ያስወጣችው። በአንተ ምክንያት እኔና ልጄ ተጣልተናል። ልጄ አሁን የት እንዳለች አላውቅም። ልጄን ማማገጥክ ትክክል ነው ወይ ብላ እንግዲህ ብዙ ነገር ነው ያለችው ማለት ነው። ታዲያ ዳግም ይሄንን ነገር ልታረግ የምትችለው ቃል እንደሆነች አውቆ ቃልን እንግዲህ ሲጥ አድርጎ ነው ያዛት ማለት ነው። እኔማ እጁ ላይ ሞተች ብዬ ነበረ። ታዲያ ወይዘሮ ሰላም ስትመጣ ቃል ግን ሊደፍረኝ ምናምን ነገር ብላ ነገሮችን አመካኝታለች። ዳግም ግን ሁሉንም ነገር እናትና ልጅ እንዳጣላች ሄዶ ለወይዘሮ ሰላም ነግሯታል። ሰላም እንግዲህ ተጸጽታለች ማለት ነው ባደረገችው ነገር።